ሌላው ስድስተኛው ሞቲቬሽን ስትጽፉ ሞቲቬሽን ሌተራችሁን ስትጽፉ ጄኔሪክ አታርጉት። አንዳንድ ጊዜ ሲቪ ላይ ያለው ነገር በሙሉ ሞቲቬሽኑ ላይ ይታያል። ስለዚህ ሞቲቬሽኑ አስፈላጊ አይደለም ማለት ነው ሲቪውን ከሆነ የምትገለብጡት። ሶ ምንድነው ሞቲቬሽናችሁ ላይ ማሳየት ያለባችሁ? ቅድም እንደተባባል ነው ኤግዛክት ፕሮብለም እናንተ ልትሰሩ የምታስቡት ኤግዛክት ፕሮብለም ካለ ያንን ፕሮብለም ብታስቀምጡት፣ ከዛ ለምንድነው ያ ፕሮብለም መፈታት የማይችለው? ከዛ ደግሞ ለምንድነው ስዊድንና ኤስአይን የመረጣችሁት? ከምን አንፃር? ከፖሊሲ፣ ከአፕሮች፣ ከሲስተም ምናምን አንፃር እንጂ ስዊድን ጥሩ ሀገር ስለሆነ ምናምን የሚለውን አይደለም። ሶ ከዚህ አንፃር ለምን የመረጣችሁት የሚለውን እሱንም አስቀምጡ። ከዛ ደግሞ ከተመረቃችሁ በኋላ ፊውቸር ፕላናችሁ ብትችሉ እስከ 5 ዓመት እስከ 10 ዓመት ያላችሁ ፕላን ክሊር ፕላን ምንድነው? በተለይ ያ ትምህርት እነሱ የሚሰጧችሁ ትምህርት እናንተን አግዟችሁ ልታመጡ ያሰባችሁትን ፕላን ክሊርሊ ማስቀመጥ ብትችሉ ሞቲቬሽናችሁ ላይ። ከዛ ደግሞ እንዴት ነው ኤስአይ ወይም ደግሞ ስዊድን ከእናንተ ሊጠቀም የሚችለው? ያው ኦብቪየስሊ አላማቸውን ስታሳኩላቸው ነው አይደል የሚጠቀሙት። ስለዚህ እንዴት ነው ሊጠቀሙ የሚችሉት የሚለው ክሊርሊ ማሳየት ብትችሉ፣ ስለዚህ ሞቲቬሽናችሁ በጣም ማተር ያደርጋል። እነዚህን ነገሮች ቼክ ብታረጓቸውና ከዚህ ጋር አላይን ብታረጉ ይጠቅማችኋል ብዬ አስባለሁ። ሰባተኛው ሪኮመንዴሽን ነው። ሪኮመንዴሽን ሌተር ስታጽፉ ያው ሪኮመንዴሽን ሌተር ይፈልጋል። ሪኮመንዴሽን ሌተራችሁ ላይ ወይም ሰው ሪፈሪ የሚባለው ማለት ነው እሱ ሲጻፍላችሁ ስትራቴጂክ ሆኖ ሲጻፍላችሁ የሚፈለገው ስለናንተ ጥሩ ባህሪ ምናምን እንዲገልጽ አይደለም። ሪፈረንስ የተወሰኑ ሰዎችን ለማየት ሞክር ያለውና እንደዛ አይነት ነገር ስላስተዋልኩ ነው። የሚፈለገው ምንድነው? ሪኮመንድ መደረግ ያለበት ስለናንተ የሚጽፍላችሁ ሰው ስለናንተ ሊደርሺፕ ማውራት መቻል አለበት። ሪኮመንዴሽን ሌተሩ ላይ ስለናንተ ኢንቲግሪቲ ማውራት አለበት። ምንድነው በአማርኛ የሚባለው? ይሄ መስተጋብር ከምን ጋር? ከስራችሁ ከተቋም ጋር ከቴማቲክ ኤሪያዎች ጋር ምናምን ያላችሁ መስተጋብር፣ አብሯችሁ ከኮሊጎቻችሁ ጋር ያላችሁ መስተጋብር ማሳየት ቢችል። ሌላው ኢምፓክታችሁ ምንድነው? የናንተ የሆነ ተቋም ውስጥ ስትሰሩ ከተቋም ነው የምታጽፉት ያንን ሪኮመንዴሽን ሌተር። ምንድነው እዛ ተቋም ውስጥ የናንተ ኢምፓክት ምንድነው? ያመጣችሁት ለውጥ ያንን ቢያወራላችሁ። ከዛ ደግሞ ውሳኔ የመስጠት ዲሲዥን ሜኪንግ አቢሊቲያችሁ ውሳኔ የመስጠት ችሎታችሁ ምን ያህል ነው የሚለውን ቢገልጽላችሁ ያ ሰው በጣም ፐርፌክት ነው። ብትችሉ እኔ የምመክራችሁ እራሳችሁ ጽፋችሁ አስፈርሟቸው። ብዙ ጊዜ እነሱ ክሊር አለበለዚያ ደግሞ ስለ ኤስአይ ቴማቲክ ኤሪያ ክሊር ሆናችሁ ንገሯቸው፣ ሪፈረንስ የምታጽፏቸውን ሰዎች ማለት ነው። ይህንን ነገር ካልተቀመጠ ሪፈረንስ ሌተሩ ብዙ ትርጉም ላይኖረው ይችላል። ስለዚህ ሪፈረንስ ሌተር በጣም ስትራቴጂካል ሆናችሁ በዚህ መልኩ ብታዘጋጁት። አንድ ጊዜ ልድገመው፣ ምን ማሳየት አለበት? ሊደርሺፕ፣ ኢንቲግሪቲ፣ ኢምፓክት፣ ዲሲዥን ሜኪንግ አቢሊቲያችሁን ማሳየት መቻል አለበት። ያው እንግዲህ በእንግሊዘኛ የምናገራቸው ያው የምታመለክቱትም በእንግሊዘኛ ነው በሚል ነው። ስለዚህ ሰባተኛው ይሄ ነው ማለት ነው። ስምንተኛው ወርክ ኤክስፒሪየንሳችሁን ሲቪ ላይ ስታስቀምጡ በተቻለ አቅም ከፖሊሲና ከሲስተም ጋር ኮኔክት አድርጉት እና አቺቭመንት ሲቪያችሁን ያው ቴምፕሌት አለው የራሱ ግን እዛ ጋር ስታስቀምጡ በተቻለ አቅም ለምሳሌ እዚህ መደቤ ላይ እንደዚህ ሰርቻለሁ ሳይሆን እንደዚህ በማድረግ እንደዚህ አይነት ለውጥ አምጥቻለሁ። ከምን ኮንቴክስት? ከሲስተም ከፖሊሲ ጋር አገናኙት። ያ ማለት ነው ኤስአይዎች በጣም የሚወዱትን ነገር ልንገራችሁ። በጣም ለምሳሌ ፖሊሲ ኢንፍሉዌንስ የሚያደርግ ሰው፣ ኢንስቲትዩሽን ሲስተምን ማጠናከር የሚችል ሰው፣ መለወጥ የሚችል ሰው፣ ተቋምን እንደ ተቋም መቀየር የሚችል ሰው ላይ ትኩረት ያደርጋሉ። ስለዚህ ቦታችሁ ብቻ ሳይሆን የሚወስነው እዛ ቦታችሁ ላይ ሆናችሁ ምንድነው የምትሰሩት ነው። ስለዚህ እሱ ላይ በደንብ ትኩረት አድርጉ። ሌላው ዘጠነኛው ሚስቴኮችን አቮይድ ማድረግ ይጠበቅባችኋል። ትኩረት አድርጉ ሚስቴኮች ላይ። ሚስቴክ እንዳትሰሩ። ምን አይነት ሚስቴኮች? ለምሳሌ ሞቲቬሽን ሌተር ስትጽፉ በጣም ኢሞሽናል ሆናችሁ አትጻፉ። ይሄ ኢሞሽናል የሆነ ቬግ የሆነ እንትኖችን አትጻፉ። ያ ማለት ምን ማለት ነው? ላይክ ስትጽፉ ስለ ስዊድን ጥሩነት፣ ስለ ሰዎቹ መልካምነት ምናምን ነገር አንዳንድ ጊዜ አያለሁኝና ነው እንደዛ አይደለም መሆን ያለበት። ሞቲቬሽን ሌተር ምንድነው? ይሄንን እድል ብንሰጣችሁ ምን ለውጥ ታመጣላችሁ አሳምኑን ነው። ስለዚህ ያንን ማሳመን መቻል አለበት። ምን ማሳየት አለበት? ቅድም እንዳልነው ሞቲቬሽናችሁ የሆነ ፕሮብለም አለ። ያንን ፕሮብለም እንዴት ይሄ እድል አግዟችሁ መፍታት እንደሚያስችላችሁ ማሳየት መቻል አለባችሁ። ስለዚህ እሱ ላይ ትኩረት አድርጉ። ሌላው በዝወርዶችን
አቮይድ አድርጎ ይሄ ተደጋጋሚ የሆኑ ቃላቶች አሰልቺ የሆኑ ቃላቶች አሉ። እነሱን አቮይድ ለማድረግ ሞክሩ። ሌላው ያው ሁሉ አት ዘ ኤንድ ኦፍ ዘ ዴይ ሀገራችሁን እንደምትጠቅሙ ነው ኤክስፔክት የሚደረገው በዚህ ፕሮግራም ከተማራችሁ በኋላ። ስለዚህ ሀገሬን እጠቅማለሁ ብላችሁ ስታስቀምጡ እንዴት እንደምትጠቅሙ ፕላናችሁን ክሊርሊ ካላስቀመጣችሁ ትርጉም አይኖረውም። ስለዚህ ከነ ፕላናችሁ ለማስቀመጥ ሞክሩ። ዝም ብላችሁ አታስቀምጡ። ይህንንም ጥንቃቄ አድርጉ። ሌላው ሞቲቬሽን ሌተሮችን ኮፒ ፔስት አታድርጉ ፕሊዝ። ለዩኒቨርሲቲ ያመለከታችሁትን ሞቲቬሽን ሌተር ለዚህ አታድርጉ። አሁን ብዙ ኤአይ እንትኖች አሉ። በእነሱ የተወሰነ ቃኝታችሁት ወደ ራሳችሁ መውሰድ። ብዙ ሰው ይጠይቀኛል በኤአይ እንትን ብንል ቼክ ያደርጉታል ወይ ምናምን። ቱ ቢ ኦነስት ሞቲቬሽን ሌተር ፐርሰናል እንትን ነው። የእናንተን የእያንዳንዱ ሞቲቬሽን ሌተር ቼክ የሚደረግበት አግባብ አለ ብዬ አላምንም እኔ። ስቲል ግን ሰነፍስ ሊያደርጋችሁ ስለሚችል የተወሰነ ሂንት ውሰዱ ከነሱ። አለበለዛ ግን በራሳችሁ ሞክሩት። ሌላው ደግሞ ኤስአይ ላይ ስኮላርሺፑ ላይ የተቀመጡ ወርዲንጎችን በተቻለ አቅም ወርዲንጎቹን ራሱ እየወሰዳችሁ ለማስገባት ሞክሩ። ለምሳሌ ሰስቴኔብል ዴቨሎፕመንት፣ ክላይሜት ቼንጅ ምናምን የሚሉ እንትኖች አሉ አይደለ? እነዚህ ነገሮች ወስዳችሁ ወደ ሞቲቬሽን ሌተራችሁ አዳፕት ለማድረግ ሞክሩ። አስረኛው እና የመጨረሻው ልላችሁ እንፈልገው ምንድነው አውትስታንድ እንድታደርጉ እንትን የሚላችሁ ይሄን እንደ ኢንሳይደር ቲፕ ልስጣችሁ። ኢንሳይደር ቲፕ ያልኩበት ምክንያት ምንድነው ከኤስአይ ኢንስቲትዩት ጋር በተወሰኑ መልኩ በስራዎች ግንኙነት ስለነበረኝ የተወሰኑ ኢንሳይደር ቲፖችን ማቃቸውን ወደ እናንተ ለማድረስ ስለፈለኩኝ ነው። ምንድነው ትልቁ ነገር የሚፈልጉት ምንድነው እናንተ ራሳችሁን ስታስቀምጡ የሆነ ጥሩ የሆነ ስራ እየሰራችሁ ነው። ይሄ ድል ቢሰጣችሁ እንዴት ነው መልቲፕላይ የሚያደርገው የሚለውን ማሳመን ላይ ፎከስ አድርጉ። ስለዚህ ኤስአይዎች ሶስት እንትኖችን በትልቅ ቫልዩ ይሰጡታል። ሶስት ኢሹዎችን። የመጀመሪያው ምንድነው ሪተርን ኢንፍሉዌንስ የምንለው። ሪተርን ኢንፍሉዌንስ የምንለው ምንድነው እነሱ ኢንቨስት አደረጉባችሁ፣ አላማቸው አለ። ሶ ያንን አላማ ማሳካት የምትችሉ አይነት ሰዎች መሆን መቻል አለባችሁ። ይህንን ይፈልጋሉ። ስለዚህ እናንተ ራሳችሁን ስታቀርቡ ያንን አላማቸውን ማሳካት እንደምትችሉ ሆናችሁ ቀረቡ። በጣም ትልቅ ቫልዩ ይሰጡታል። ያ ማለት ነው ሰስተናብል ዴቨሎፕመንት ነው ድራይቭ የሚያደርገው ይሄ ፕሮግራም። እናንተ ሰስተናብል ዴቨሎፕመንትን ድራይቭ ማድረግ የምትችሉ ሰው መሆናችሁን አሳዩ ነው በቃ የመጀመሪያው። ሁለተኛው ስዊድንን በፖዚቲቭ ዌይ ሪፕሬዘንት ማድረግ የምትችሉ ሰው መሆናችሁን አሳዩ። እንዴት? ለምሳሌ ተቋማችሁን እኔ ፖዚቲቭ ዌይ ሪፕሬዘንት ማድረግ የምትችሉ ሰዎች ከሆናችሁ ደሴም እዚህ ላይ ይሰራል ማለት ነው። ስለዚህ ተቋማችሁን ወክላችሁ ያደረጋችሁትን ነገር ምናምን አሳዩ። ሞቲቬሽናችሁ ላይ ይሄን ነገር ሪፍሌክት አድርጉ። በጣም ቫልዩ ይሰጠዋል። ሌላው ትልቁና ዋናው መሰረታዊ ነገር ምንድነው ቼንጅን ሊድ ማድረግ እንደምትችሉ አሳዩ፣ አሳምኑ። እነዚህ ሶስት ነገሮች ምንድነው ሪተርን ኢንፍሉዌንስ፣ ሪፕሬዘንት ስዊድን ኢን ኤ ፖዚቲቭ ዌይ፣ ከዛ ደግሞ ሊድ ቼንጅ አት ኤ ቢግ ስኬል። ይህንን ማሳየት የምትችሉ ከሆነ አውትስታንድ ታደርጋላችሁ ብዬ አምናለሁኝ። ስለዚህ እነዚህን 10 ፖይንቶች ታሳቢ አድርጋችሁ እንድታመለክቱ ላበረታታችሁ ፈልጋለሁ። እነዚህን 10 ፖይንቶች ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ቴሌግራም ቻናሌ ባዮ ላይ አለ፣ ሊንክ ትሪ አለ። እሱ ላይ ስትገቡ የዩቲዩብ እና የቴሌግራም እንትን አለ። ቴሌግራሙ ላይ ቀጥታ ይወስዳችኋል። እሱ ላይ ማግኘት ትችላላችሁ። ስለዚህ ከማመልከታችሁ በፊት እነዚህን ነገሮች አንድ ጊዜ ቃኟቸው፣ ይጠቅሟችኋል ብዬ አስባለሁኝ። ከዛ በተረፈ ግን ለምታመለክቱ ሰዎች በሙሉ ይቅናችሁ ለማለት እፈልጋለሁኝ። ከወዲሁ አመሰግናለሁ።